ሰላም የተወዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን እንደሚታወቀው በሞዛይክ ስፖርት ላይ የተለያዩ የአውሮፓ ክለቦችን አጫጭር ስፖርታዊ መረጃዎችን የምናጋራበት ዩቲዩብ ቻናል መሆኑን ይታወቃል። በዛሬ ስፖርታዊ ዜናችን ከቼልሲ የተጫዋች ዝውውር ጉዳይ ጋር በተገናኘ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። ከጉዳት ዜና ጋር በተገናኘ የሶስት ተጫዋቾች ጉዳትን የተመለከተ መረጃ አጋራችኋለሁ። ሪስ ጄምስ፣ ማሎ ጉስቶና ኮል ፓልመርን በተመለከተ ለሰሚ ፋይናል ኤፍኤ ካፕ ካራባኦ ካፕ አርሰናል ከቼልሲ ጋር ለሚያደርጉት ጨዋታ እነዚህ ተጫዋቾች ይደርሳሉ ወይ የሚሉትን አዲስ መረጃ በተመለከተ አጋራችኋለሁ። ከዛም በተጨመረ እለቱ የጥር የዝውውር መስኮት እንደሆነ ይታወቃልና ቼልሲ በጥር የዝውውር መስኮት ማንን ለማስፈረም እየተንቀሳቀሱ ነው? በገበያው ላይ ቼልሲዎች ተጫዋች ለማስፈረም እየተንቀሳቀሱ መሆናቸው የሚዘነጋ ጉዳይ አይደለም። ዛሬ ቼልሲ ከማን ተጫዋች ጋር ስሙ ተያይዟል የሚሉትን ከተለያዩ ሚዲያዎች አውታር የተዘገቡትን መረጃዎችን አጋራችኋለሁ። ሁላችሁም የቼልሲ ደጋፊዎች ግን በቅንነት ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። በተቻላችሁ መጠን ያህል ለሁሉም የቼልሲ ደጋፊ እንዲደርስ ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ እየጀመርኩ ወደ መረጃዎች አልፋለሁ። ቀደም ብዬ እንደጠቀስኩላችሁ ጊዜው የጥር የዝውውር መስኮት ከመሆኑ ጋር በተገናኘ የተለያዩ ክለቦች ክለባቸውን ለማጠናከር ተጫዋቾችን ለማስፈረም በገበያው ላይ እየተመለከቱ መሆናቸውን የሚያመላክት መረጃዎች እየወጡ ይገኛል። ቼልሲዎችም ክለባቸውን ለማጠናከር ወደ ገበያው ላይ እየወጡ ይመስላል እና ቀደም ብዬ በገዛ ገበያዎች ላይ በተደጋጋሚ ጊዜ እንደጠቆምኳችሁ ቼልሲዎች አሁን ላይ የሚያስፈልጋቸው የተከላካይ መስመራቸውን ማጠናከር እንደሚገባቸው የግል እይታዬን በተደጋጋሚ ጊዜ ሲዘግብ ነበረ። ምክንያቱም ቼልሲዎች በጣም በተደጋጋሚ ጊዜ በተጫዋች ጉዳት የሚቸገር ክለብ እንደሆነ ይታወቃል እና ከዚህ ጋር ተያይዞ ቼልሲዎች በተለይ እነ ማሎ ጉስቶ፣ እነ ኮይል፣ እነ ሪስ ጄምስ ተደጋጋሚ ጉዳት ከማስተናገዳቸው ጋር በተገናኘ ተከላካይ መስመራቸውን በጣም ስኳድ ዴፕዛቸውን መጨመር ይፈልጋሉ። አዲሱ የቼልሲ አሰልጣኝም ይህን ነገር ተቀብለው ወደ ገበያው የወጡ ይመስላሉ። ቼልሲዎች አቡበከር ሴድ ኬንዲቲን ለማስፈረም ትክክለኛ ፍላጎት ማሳየታቸውን ተዘግቧል። ቼልሲ በኤፍኤ ካፕ ቻርለስ አትሌቲክስን 5-1 ካሸነፉ በኋላ ወደ ገበያው ወጥተው ተከላካይ ለማስፈረም ፍላጎት ማሳየታቸውን የሚያመላክቱ መረጃዎች እየተዘገቡ ይገኛሉ። በቼልሲ እንግዲህ በሮዛሪዮ አሰልጣኝነት ስር በጥር የዝውውር መስኮት ተከላካይ ለማስፈረም ትክክለኛ ፍላጎት አሳይተዋል። እንደ ፉትቦል ለንደን ዘገባ ከሆነ ቼልሲዎች ለአወደር ሴክድ ኬንት የ19 ዓመቱ ተጫዋች ለማስፈረም ትክክለኛ ፍላጎት ካሳዩ ክለቦች ውስጥ ይጠቀሳሉ። ይህንን ተጫዋች ለማስፈረም ትክክለኛ ፍላጎት ካሳዩ ክለቦች ውስጥ ቼልሲ ቢኖርበትም ሊቨርፑሎችም ተጫዋቹን ለማስፈረም እንደሚፈልጉም ተዘግበዋል። ወደ መሀል መስመር ተጫዋች ስናልፍ ቼልሲዎች አንድ ተጫዋች ለማስፈረም ፍላጎት ማሳያቸውን ተዘግቧል። ዳሪል ባርኮላ ለማስፈረም እንግዲህ ቼልሲዎች ፍላጎት አሳይተዋል። ይህ ተጫዋች በማርሴይ የኮንትራት ውል ጋር በተገናኘ ሪጀክት ማድረጉ የሚዘነጋ ጉዳይ አይደለም። ከዚህ ጋር በተገናኘ ደግሞ ቼልሲዎች ተጫዋቹን በጥር የዝውውር መስኮት ለማስፈረም ፍላጎት አሳይተዋል። ይህ የ18 ዓመት ተጫዋች በመሀል መስመር ላይ በመጫወት ድንቅ ጊዜን እያሳለፈ ይገኛል። 11 ጊዜ ተጫውቶ እንግዲህ ጎሎችን ማስቆጠር ችሏል። በማርሴይ በጣም ድንቅ ብቃቱን ማሳየቱን ተከትሎ በቼልሲ አይን እስር ገብቷል። የመሀል መስመራቸውን ለማጠናከር ቼልሲዎች ይህን ተጫዋች ለማስፈረም ፍላጎት ማሳየታቸውን በሰፊው እየተዘገበ ይገኛል። ተጫዋቹንም በተመለከተ ቼልሲዎች ስካውት ልከው እየተካተሉ መሆናቸውን የሚያመላክት መረጃዎች እየተዘገበ ይገኛሉ። ወደ ሌላኛው አጫጭር ስፖርታዊ መረጃችን ስናልፍ ከጉዳት ዜና ጋር የተያያዘ መረጃዎችን አጋራችኋለሁ። የሪስ ጄምስና የማሎ ጉስቶን ጉዳት በተመለከተ ቼልሲዎች አዲስ የሆነ አፕዴት መረጃ ይዘው ወጥቷል። ሪስ ጄምስ እንደምታወቀው በአሰልጣኝ ኢንዞ ማሬስካ ስር በጣም ድንቅ ጊዜን እያሳለፈ ይገኝ ነበረ። በተለይ በተለምዶ ወይም በተፈጥሯዊ ቦታው በራይት ባክ ላይ ሳይሆን መሀል መስመር ላይ ከሞይሰስ ካይሴዶ ጋር ተጣምሮ በጣም ድንቅ ጊዜን ማሳለፍ ችሏል። ተጫዋቹ አሁን ላይ በአዲሱ አሰልጣኝ ስር እንግዲህ በራይት ባክ ላይ ይሰለፋል ወይስ መሀል መስመር ላይ ያሰልፉታል የሚሉት ነገሮች ይጠበቃሉ። የሁለቱ ተጫዋች ጉዳትን በተመለከተ አንድ አዲስ መረጃ ወጥቷል። ተጫዋቾቹ ለአርሰናል ጨዋታ በካራባኦ ካፕ ላይ የመድረስ እድላቸው በጣም ሰፊ የሆነ ተዘግቧል። ማሎ ጉስቶ በራይት ባክ ላይ በጣም ተሰልፎ ሲጫወት ምርጥ ብቃቱን ማሳየቱን የሚዘነጋ ጉዳይ አይደለም። ለአርሰናሉ ጨዋታ የመድረሱ ነገር በጣም መቃረቡን የሚያመላክት መረጃዎች ወጥቷል። እዚህ ጉዳይ ላይ ስንቆይ ኮል ፓልመርን የተመለከተ መረጃ ጥያቄ ቀርቦላቸው ነበረ። ለአዲሱ አሰልጣኝ ምንም አይነት ሪስክ አልወስድም ሲሉም ጠቅሰዋል ማለት ነው። በካራባኦ ሰሚ ፋይናል ይህን ተጫዋች የሚሰለፍበት እድል በጣም ጠባብ እንደሆነ ኮል ፓልመር ከጉዳቱ ሙሉ ለሙሉ አለመገገሙን የሚያመላክት መረጃዎች ወጥተዋል። ከተከላካይ ዝውውር ጉዳይ ጋር በተገናኘ አንድ አዲስ መረጃ ቼልሲንም የሚያመላክት መረጃዎች ወጥቷል። ቼልሲዎች በጥር የዝውውር መስኮት ጃኮብ ራሞስን ለማስፈረም ፍላጎት ማሳየታቸውን ተዘግቧል። እንደ ካቾፕ ሳይድ ዘገባ ከሆነ ይህንን ተጫዋች ለማስፈረም ቼልሲና ሊቨርፑሎች በተጫዋቹ ፉክክር ላይ መግባታቸውን የሚያመላክት መረጃዎች ወጥተዋል። ምንም እንኳን ቼልሲና
ሊቨርፑል ተጫዋቹ ላይ ፍላጎት ቢኖራቸውም ሪያል ማድሪድም ትክክለኛ የተጫዋቹ ፈላጊ ሆኖ ብቅ ማለቱን የሚያመላክት መረጃዎች ዛሬ ዕለት እየወጡ ይገኛሉ። ቼልሲዎች ትክክለኛ የሆነ ፍላጎት እያሳዩ ይገኛሉ። በተለይ በቅርብ ሳምንታት ተከላካይ ለማስፈረም በገበያው ላይ ጥሩ የተባለ እንቅስቃሴዎችን ቼልሲዎች እየተንቀሳቀሱ ይገኛሉ። ቪኒሲየስ ጁኒየር እና ቼልሲን የሚያገናኝ መረጃዎችም ጠቁሜ የዛሬ ስፖርታዊ መረጃዎችን ይጨርሳለሁ። በትላንትናው ዕለት ጊቭሚ ስፖርት ላይ አንድ መረጃ ወጥቷል። ጊቭሚ ስፖርት ይዞት በወጣው መረጃ መሰረት ቼልሲዎች ቪኒሲየስ ጁኒየርን ለማስፈረም እስከ 130 ሚሊዮን ፓውንድ ድረስ ለመውጣት አቅዷልም ሲል ዘግቧል። ከፋብሪዞ ሮማኖ እና ከዴቪድ ኦርስተን ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ምንም የወጣ መረጃ የለም። ስለዚህ ታማኝነቱ እየተከታተልኩ ማጋራችሁ ይሆናል። ቼልሲዎች አሁን ላይ የተከላካይ መስመራቸውን ለማጠናከር ግን በገበያው ላይ በደንብ እየተንቀሳቀሱ መሆናቸውን የሚያመላክት መረጃዎች ወጥቷል። ከጉዳት ዜና ጋር በተገናኘ ሪስ ጄምስ እና ማሎ ጉስቶ ለአርሴናሉ ጨዋታ በካራባኦ ካፕ ለሚያደርጉበት ጨዋታ የመድረስ እድል እንዳላቸው ተዘግቧል። ነገር ግን ኮል ፓልመር በጨዋታ ላይ የመድረሱ ነገር በጣም አጠራጣሪ መሆኑን አሰልጣኙ ገልጿል። ቼልሲዎች በጥር የዝውውር መስኮት ተከላካይ ለማስፈረም አሁን ትክክለኛ አሰሳ እያደረጉ መሆናቸውን የሚያመላክት መረጃ በዛሬ ስፖርታዊ መረጃዎች ላይ ወጥቷል። የዛሬ ስፖርታዊ መረጃችን ይህን ምስላ በሌላ ቪዲዮ እስክንገናኝ ለሁላችሁም የቼልሲ ደጋፊዎች መልካም ጊዜ ተመኞቻው።